ዛሬም በሌላ ርዕስ መጥቻለሁ። አሁንም 8ኛ ክፍል ዩኒት 4 ኢንተርኔት ላይ ያለ ነው። ለዛሬ ደግሞ እነዚህ መሰረታዊ ነገሮችን እናያለን። አንደኛ ኮመን ኢሜይል ፊቸርስ፣ ባለፈው ስለ ኢሜይል ምንድነው፣ ኢሜይል እንዴት ይፈጠራል፣ እንዴት ኢሜይል አካውንት ክሬት እናደርጋለን የሚለው አይተን ነበረ። ዛሬ ደግሞ ኢሜይል ውስጥ ላይ ምን አይነት ፊቸሮች ናቸው ያሉት የሚለው ነገር እናያለን ማለት ነው። አንደኛ ኢንቦክስ አለ። ኢንቦክስ ምንድነው የሚለው ነገር እናያለን። ሁለተኛ ሜሴጅ ፓን የሚባል አለ። ሶስተኛ ኮምፖዝ ፓን የሚባል አለ። አራተኛ ፎርዋርድ። እነዚህ አራት ነገሮች ኮመን ኢሜይል ፊቸርስ ናቸው፣ የኢሜይል ባህሪያቶች ናቸው ማለት ነው። ኦኬ ኮመን ኢሜይል ፊቸርስ። ኢሜይል አድሬስ። አሁን each user of email is given a unique name for his or her email account. This name is known as email address. ለእያንዳንዱ የኢሜይል ተጠቃሚ ለኢሜይል አካውንቱ ልዩ የሆነ ስም ይሰጠዋል። ይህም ስም የኢሜይል አድራሻ ወይም ኢሜይል አድረስ ተብሎ ይታወቃል። Different users can send and receive messages based on their email address. የተለያዩ ተጠቃሚዎች በኢሜይል አድራሻቸው ላይ በመመስረት መልእክቶችን መላክና መቀበል ይችላሉ ማለት። ስለዚህ way of internet access ናቸው እነዚህ by the way of internet service ናቸው። To receive email you will need email account and email address. ያው ኢሜይል አካውንት እና ኢሜይል አድረስ ያስፈልጋል ማለት ነው። ኢሜይል ለመቀበል የኢሜይል አካውንት እና የኢሜይል አድራሻ ያስፈልጋል። ስለዚህ ኢሜይል አካውንት እና ኢሜይል አድራሻ ያስፈልጋል ማለት። ኢሜይል አካውንት ማለት ብዙ ነገር ይይዛል፣ ኢሜይል አድራሻም ይይዛል። ኢሜይል አድራሻ ስፔሲፊክ የሆነች ኢሜይል ናት፣ ግን ኢሜይል አካውንት ውስጥ ስንገባ ብዙ ነገር አለ። ጉግል ድራይቭ አለ፣ በጣም ብዙ ነገሮች ናቸው። ያኛው በላብ ስናየው በደንብ አድርጌ ያሳያችኋለሁ። To send emails to other people you will need to get their email address. ሌሎች ሰዎች ኢሜይል ለመላክ የነሱን የኢሜይል አድራሻ ማግኘት ያስፈልገውታል ማለት። የሆነ መልእክት ለመላክ የግድ ምንልክበት ነገር ያስፈልገናል። ዝም ብለን ወደ ሆነ ነገር አንልክም። ኢሜይል ለመላክ ኢሜይል አድረስ ያለው ሰው ያስፈልጋል። የሱ ኢሜይል ተቀብለን ነው ለሱ የሚጠቅመው መረጃ በሁለታችን መሃል ላይ ወይ በሁለታችሁ መሃል ላይ ያለው መረጃ ሼር ለማድረግ የግድ ምን ያስፈልጋቸዋል? ኢሜይል አድረስ ያስፈልጋቸዋል ማለት ነው። It is important to learn how to write email address correctly because if you do not enter it exactly, your email will not be delivered or may be delivered to a wrong person. የኢሜይል አድራሻን በትክክል መጻፍ መማር በጣም አስፈላጊ ነው። አሁን ኢሜይል እንዴት መጻፍ እንዳለብን መማሩ በጣም አስፈላጊ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም አድራሻን በትክክል ካላስገቡ መልእክቱ ሳይላክ ይቀራል ወይም ደግሞ ሌላ የተሳሳተ ሰው ሊደርስ ይችላል። እዚህ ላይ ባይ ዘ ወይ በጣም ሰክርድ የሆነ ለእናንተ የሚጎዳም መረጃ የላካችሁ ከሆነና ወደ ሌላ ሰው ኢሜይል አሳስታችሁ ልካችሁ ከሆነ ያን መረጃ እዛ ሰው ጋር ቢደርስና ያ ሰው ደግሞ መረጃችሁ በመጠቀም እናንተ መጉዳት የሚችልበት ደረጃ ከሆነ ሊጎዳችሁ ይችላል። ዝም ብሎ ፋይል አይደለም የሚላከው፣ በጣም ብዙ ሴኩሪቲ ፋይል ልክ ይችላል። የትምህርት ማስረጃ ምናምን ሊሆን ይችላል እንደ ተማሪዎች። ነገር ግን ትላልቅ የመስሪያ ቤቶች፣ ትላልቅ የዓለም መሪዎች ደግሞ በኢሜይል የሚላኩት መስረጃ በጣም ጠቃሚ ለሀገሪቷ ለህዝብ በጣም ጠቃሚ መረጃ ሼር ስለሚደረጉት ለዛ ኢሜይል ስንጽፍ በትክክል መጻፋችን እርግጠኛ መሆን አለብን። ስለዚህ ደግሞ በደንብ መማር ያስፈልጋል፣ በትክክል መጻፍ መማር ያስፈልጋል ማለት ነው። ኢሜይል አድረስ are always written in standard format that includes a username. ዩዘርኔም ኢንክሉድ ያደርጋል። ቅድም ያው ባለፈው ስንማማር ዩዘርኔም እንደሚያስፈልግ አይተን ነበረ። ከዛ በዩዘርኔም መሃል ላይ አት ሲምቦል እናስገባለን and the email providers domain. ኢሜይል ፕሮቫይደርስ ዶሜን ያስፈልጋል። ስለ ስትራክቸር ኦፍ ዌብሳይት ስንማረሙ ባለፈው ዶሜን ምንድነው፣ ዶሜን ኔም፣ ዶሜን ኤክስቴንሽን እንደሚል ነገር አይተን ነበረ። ስለዚህ ኢሜይል አድራሻዎች ሁሉ ጊዜ ተጠቃሚ ስም፣ ዩዘርኔም፣ አት ምልክትና የኢሜይል አገልግሎት አቅራቢውን ድረገጽ የያዘ መደበኛ አጻጻፍ ይከተላሉ ይላል። ለምሳሌ እዚህ ነው ያለ the email provider is the website that hosts your email account. የኢሜይል አገልግሎት አቅራቢ ኢሜይል ፕሮቫይደር ነው ማለት የእርሶን ኢሜይል አካውንት የሚያስተናግደው ድረገጽ ነው። ስለዚህ ኢሜይል ፕሮቫይደር ማለት ኢሜይል አፕሊኬሽን ወይም ደግሞ ኢሜይል ብራውዘር ውስጥ ይኖራል። ያ ምን ይባላል? ኢሜይል ፕሮቫይደር ይባላል ወይ ኢሜይል አገልግሎት አቅራቢ ነው። ኢሜይል አካውንት ደግሞ እኛ የምንፈጥረው አድራሻ ማለት ነው። the username is the name you choose to identify yourself. የተጠቃሚ ስም ዩዘርኔም ማለት ራስዎን ለመለየት የሚመረጡት ስም ነው። እኛ የሚጠቅመን ስም ደግሞ ዩዘርኔም ይባላል ማለት ነው። ኢሜይል is generally of the form of username at domain name. ኢሜይል ጀነራል ፎርሙ እንደዚህ ነው። ዩዘርኔም አለ፣ አት አለች፣ ዶሜን ኔም አለ ማለት ነው። for example abdisa.aga@gmail.com is an email address where abdisa.aga is username. ይሄኛው ዩዘርኔም ነው፣ ምክንያቱም የሚለያዩት በአት ነው። ዶሜን ኔም ይሄ ዶሜን ኔም የሚባልና በabdisa.aga@gmail.com ውስጥ abdisa የተጠቃሚ ስም ሲሆን gmail.com ደግሞ የድረገጽ ስም ወይም ዶሜን ኔም ይባላል ማለት ነው።
the username and the domain name are separated by what አቴው በዚች ምልክት ዶሜን ስማችንና የተጠቃሚ ስሙና የድረገጹ ስም በአት ምልክት ይለያያል። ከአት በፊት ያለው የተጠቃሚ ስም ነው። ከአት በኋላ ያለው ደግሞ የድረገጹ ስሙ ነው ማለት ነው። ኢሜል አድረስ አናት ኬስ ሴንሲቲቭ አይደለም። የኢሜል አድራሻዎች በትላልቅ ወይም በትናንሽ ፊደላት መጻፋቸው ልዩነት አያመጣም። ነት ኬስ ሴንሲቲቭ ማለት ኢሜል አድራሻው በትልቅ ፊደልም በስሞል ሌተር የምንጽፈው ምን ለውጥ ያለው ማለት ነው። ስፔስ አር ናት አላውድ ኢን ኢሜል አድረስ እዚህ ጋር የማይፈቀደው ባይ ዘ ወይ በኢሜል አድራሻ ውስጥ ላይ ባዶ ቦታ ወይም ስፔስ መጠቀም አይፈቀድም። ይሄ ምንም ሊቀበለው አይችልም። ሌላው የኢሜል ፊቸር የሆነው አንዱ ምንድነው ኢንቦክስ ምንድነው የሚለው ነገር እናያለን። ኢንቦክስ we view and manage emails sent from another person or people. Email are listed by the name of the sender, the subject of the message and the data received. Email by the way inbox by the way ምን ማለት ነው? ሜሴጅ የምናይበት ነው። የሆኑ ሌላ ኢሜል ያለው ሰው ለኛ ሜሴጅ ሲልክልን ኢንቦክስ ነው የሚገባልን። ለኛ ማለት ኢሜል ውስጥ ብዙ ፊቸር ስላሉ አንዱ ፊቸር ኢንቦክስ ነው። እዚህ ደግሞ ሜሴጅ የምናይበት ነው። በስማቸው አሁን እዚህ ጋር ሰዎች ብዙ ሰው ኢሜል ብልክላቸው ደግሞ ሊስትድ የሆንባቸው the name of the sender የሚልከው ሰው የስም or subject of the message የመሰጁ ወይም የመልእክቱ ዋና ሐሳብ ሊሆን ይችላል። ለምሳሌ አንድ ሰው የአይሲቲ 7ኛ ክፍል ብሎ ከላከላችሁ ርዕሱ አይሲቲ 7ኛ ክፍል የሚል ሳብጀክት ይሆናል ማለት ነው። እና ዴት ሪሲቭድ እና የተቀበልንበት ቀን መሰጁ ወይ መልእክቱ የገባልን ቀን በዛ መሰረት ሊያስቀምጥ ይችላል። ለምሳሌ እዚህ ጋር ነው ይሄን ስዕል እንየው ኢንቦክስ ነው። እቺን ፓርት ኢንቦክስ ትባላለች በቀይ የተሰመረችው። ለምሳሌ 1067 ሜሴጅ ገብቶለታል። ጻፉ በቁጥር ስታርት ይባላል፣ ስኖዝር አለ፣ ሴንት አለ፣ ድራፍት አለ፣ ሞር ሚል አለ። ግን እቺ ኢንቦክስ ምንድነው ነው ነገር ብቻ እንይ። ይሄ ጂሜል ስለሆነ ማለት ነው። እቺ ኢንቦክስ ላይ ሜሴጅ ሲገባ ለምሳሌ ካር ፍሮም ጃፓን። ይሄ ካር ፍሮም ጃፓን አሁን ለምሳሌ ከየት ነው የመጣው? ይሄኛው ለምሳሌ ሳብጀክት ነው። መኪና ከጃፓን የገባው መኪና ይላል። ሳብጀክት ነው፣ በሐሳብ ነው፣ ዋና ጽንሰ ሐሳብ ነው ጽፎ ያመጣለት ማለት ነው። ሰርቪስ አት intel.paypal የሚለው ይሄ ደግሞ የሰውየው ዩዘር ኔም ወይ ደግሞ ኢሜይሉ ያሳያል እዚህ ጋር ማለት ነው። ሰርቪስ የሚለው ዩዘር ኔም ነው ይሄኛው። intel.paypal የሚለው ደግሞ ይሄኛው ደግሞ ዶሜን ኔም ነው ማለት ነው። ሌሎችንም በዚህ መልክ ሊመጡ ይችላሉና ቀን ራሱ በቀንም እዚህ ጋር መለየት እንችላለን። እዚህ ሜሴጅ ላይ ከዛ ያለፍ ብሎ ቀናቶች አሉ። ይሄ ቆርጦ ስለወሰደው ነው እንጂ ቀናቶችም አሉ። በዛ መለየት እንችላለን ማለት ነው። ሌላው ሜሴጅ ፓን ነው። when you select an email in the box it will open the message pan. From here you can read the message and choose how to respond with different types of commands as indicated in figure 4.5 below. ከዚህ እንደምንረዳው ከሆነ ሜሴጅ ካየን በኋላ እንዴት አድርገን መልስ መስጠት እንዳለብን ስለምንድነው የጻፈልን የሚለው ነገር ማየት እንችላለን። ለምሳሌ እዚህ ጋር ነው ሜን ሜኑ ያሳያል። አሁን ሜኑ ኦፕሽን ያሳያል። ለምሳሌ እዚህ ጋር ያለው ኮምፖዝ የሚላል። ይሄ ኮምፖዝ ማለት ለሰዎች መልእክት ለመመለስ ነው። መጀመሪያ ይሄ ኢንቦክስ አለ። እዚህ ጋር የተላከልን ብዙ ነገሮች አሉ። ኢሜል ሰንደር ይሄ ሰዎች የላኳቸው ሰንደር ናቸው። እነዚህ የሚልኩ ሰዎች ናቸው የላኩልን ወደኛ ይመጥናቸው ኢንቦክስ ይባላሉ ማለት ነው። የገቡ ናቸው። ኢሜል ሳብጀክት ነው። ኢሜይሉ በምንድነው የተላከው? በአፕካሚንግ ቻሪቲ ኢቨንት፣ ሊንክድኢን ኔትወርክ አፕዴት እያለ ይሄኛ ደግሞ የኢሜይሉ ዋና ሐሳብ ነው። ይሄ ደግሞ ቀኑ የገባበት ቀን ናቸው። በእነዚህ ለለያቸው ይችላል ኢንቦክስ ላይ ማለት ነው። እቺ ኮምፖዝ ማለት ደግሞ እኛ ለሰዎች መልስ ለመስጠት ስንፈልግና ምን ጽፍባት ዘጋ ኮምፖዝ ብሎ ገብተን ሜሴጅ እንልካለን ማለት ነው። ሜሴጅ ፓን የሚባሉት እነዚህ ናቸው ማለት ነው። የገቡ ሜሴጆች ምን ናቸው የሚሉት እነዚህ እናያለን ማለት ነው። ኮምፖዝ ፓን የሚለው ምንድነው ነው? After you have clicked on the compose button, አሁን compose button ቅድም ያነቀየው compose button ክሊክ ስናደርጋ the respondent's email address and subject are needed to be filled. ምን ያስፈልጋል? ሜሴጅ ለሰዎች ለመላክ compose pen ክሊክ እናደርጋለን ማለት ነው። ምን ያስፈልጋል? የሰዎቹ ኢሜይል እና ምንድነው ልንልክላቸው የፈለግነው ሐሳቡ ምንድነው ወይም ሳብጀክቱ ምንድነው የሚል ነገር ማሰብ ያስፈልጋል። then write your email message ከዛ ኢሜይል ሜሴጅን እንጽፋለን። የሰውየው ኢሜይል እናስገባለን። ከዛ ኢሜይል ሜሴጃችን ወይ መልእክታችን ምን ፈልገው ሐሳብ ወይ መልእክት እንጽፋለን ማለት there is also an option to upload files like photo and documents as attachment and compose ከገባን በኋላ ደግሞ የምንፈልገው ሜሴጅ በፎቶ ወይም በቪዲዮ ሊሆን ይችላል ወይም ደግሞ በዶክመንት ሊሆን ይችላል አታች ለማድረግ እንመርጣለን ከፋይላችን ወይ ከኮምፒውተራችን ወይም ከስልካችን ማለት ነው። ለምሳሌ እዚህ ጋር አሁን እዚህ ጋር ምንድነው ያደረገው? ኮምፖዝ እዚህ የለም። ቅድም ላይ ያየነው ኮምፖዝ እና እነዚህ ግን ሌሎች ፊቸር ናቸው። ኮምፖዝ ፓን ያለው ቅድም ያየነው ኮምፖዝ ፓን ኦፍ ጂሜል ይሄ በትክክል እያሳየ አይደለም። ግን ምንድነው
ይሄኛውን እነዚህ ምልክቶችን በጣም ብዙ ትርጉም ያላቸው ምልክቶች ናቸው። አንድ ቪዲዮ ሰርች ስለማሳያችሁ እዛ በደንብ እናየዋለን። ግን እችኛዋ ጨር እንደምናያት ባክ ቱ ኢንቦክስ ነው፣ ወደ ኢንቦክሳችን ተመለስ እያል ነው። የሆነ ሜሴጅ ከፍተን ክሊክ አድርገን ካነበብን በኋላ ወደ ነበርንበት ልንመለስ ነው። እችኛዋ ደግሞ ቱሚ የምትለው እኔ የምትናት እዚህ ጋር የምታሳየው ቱሚ የምትለው ከዛ እሷ ጋር ክሊክ ስናደርግ ሾው ዲቴይል ታሳየናለች። ማን እንደላከልን ከየት ኢሜይል ማን ስሙ ምናምን ያሳየናል ማለት ነው። እዚህ ጋር ሞር ደግሞ ብዙ ነገር ማየት እንፈልግንም ሞር አክሽን ለማጥፋት ዲሌት ለማድረግ ሜሴጅ ለመሰረዝ ወይም ብሎክ ለማድረግ ሊሆን ይችላል ብዙ ነገር። ኒውር ኤንድ ኦልደር ሜሴጅ ደግሞ በዚህኛው ክሊክ እያደረገ ማሳለፍና መመለስ እንችላለን። እችኛው ደግሞ ሪፕሌይ ናት። ሪፕሌይ ኦፕሽን እችኛው ሪፕሌይ ትባላለች ማለት ነው። እና ይሄንን ይመስላል ማለት ነው። ኮምፖዝ ፓን የምትባለው ቅድም ያሳየኋችሁ ኮምፖዝ ውስጥ ከፍተን ሜሴጅ እንዴት እንደምልክ ነው የሚያሳየን። ፎርዋርድ ምንድነው ወይ ነው ግን whenever you want to share an email you have received from another person። አሁን አንድ ሰው የሆነ ከኢሜይል ልኮላችኋል ወይ ሜሴጅ ልኮላችኋል ከሱ መልስ ለመመለስ እንፈልግ ፎርዋርድ እናደርጋለን። you can use the forward button to send the message to another person። ለምሳሌ አንድ ሰው የሆነ ሜሴጅ ላከልን ወደ ራሱ መልሰን ለመላክ ወይም ደግሞ ወደ ሌላ ሰው ለመላክ ስንፈልግ ፎርዋርድ ነው የምንጠቀመው። ፎርዋርድ የሚል በተን እንጠቀማለን ማለት ነው። እስኪ አክቲቪቲ 4.2 እንይ እስኪ using your email account do the following activities። አንደኛ send message to your classmate። አሁን ጂሜል አካውንት ክሬት እናደርጋለን ብያችኋለሁ። ባደረግነው መሰረት ክሬት እንዳደረጋችሁ ተስፋ አደርጋለሁ። ያን ክሬት ካደረጋችሁ የክላስሜታችሁ አካውንት ተቀበሉና ጂሜል አካውንት ተቀበሉና ሜሴጅ ላኩለት። እስኪ ኮምፖዝ ፓን ገብታችሁ ሜሴጅ ላኩለት። ከዛ እሱም ይልክላችኋል። ከዛ read new messages in your inbox ውስጣችሁ ላይ ምን አይነት ሜሴጅ ተላከ አዲስ ሜሴጅ ስለሚገባላችሁ እሱን ሪድ ማድረግ ትችላላችሁ ማለት ነው። ሶስተኛ forward an email to your classmate። ከዛ ኢሜይላችሁ የራሳችሁ ኢሜይል ወይንም የሆነ ሜሴጅ ወደ ክላስሜታችሁ ፎርዋርድ አድርጉለት። ለዛሬ ይሄን ይመስላል። እንግዲህ ፎርዋርድ ምንድነው፣ ኮምፖዝ ፓን ምንድነው፣ ኢንቦክስ ምንድነው እና የተለያዩ ፊቸሮችን እዚህ ውስጥ ላይ ያሉ ኢሜይል ውስጥ ያሉ ተማምረናል። እንዳይበዛባችሁ እዚህ ይበቃል። ቀጣይ በሌላ ርዕስ እንገናኛለን። ለዛሬ ግን እዚህ ይበቃናል። ቪዲዮውን ላይክ ማድረግ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጠይቁኝ። እኔ እንደ ወንድማችሁ እንደ መምህራችሁ ለማስተናገድ ዝግጁ ነኝ። በሰላም ያገናኘን። ደህና ሁኑልኝ።